በጣም ስለምወዳችሁ ነው ታውቃላችሁ። ተናፍቁኛላችሁ የምትሉኝ የምታናግሩኝ ነገር የምትሉኝ አይዞሽ ማሚ የምትሉኝ አንዳንዴ ሲያመኝም ሲጨንቀኝም እናንተን ነው ማግኘት የምፈልገው። ማን አለኝ ሌላ ካላላህ በስተቀር? እየሄድኩ ነው መንገድ ላይ ነኝ። ጉዞ የት እንደሄድኩኝ በኋላ ነው የምነግራችሁ። እሺ በኋላ ከመኪና ስወርድ ግን ሰላም ነው፣ በሰላም ነው። ግን ትንሽ እያመመኝ ነው የወጣሁት ትንሽ እያመመኝ ነው። ማውራቱ ወይስ ወይ ይሆናል ወይ አይሆንም። የሄድኩበት ቦታ ሲሆን በኋላ እነግራችኋለሁ። ግን ሰላም ነው። አዲስ አበባ ክልል ነው፣ ጫፍ አካባቢ ነው። ትንሽ ራሴን ግን አሞኛል ዛሬ። እንደው አድርጉልኝ እሺ። ሰላም ነው፣ ወላሂ ሰላም ነው። እሺ ሰላም ነው። በኋላ ግድ ነው ገብቼ አንድ አፍታ እናገራቸዋለሁ። ደህና ነኝ። እናንተ ደህና ናችሁ? እንዴት ናችሁ? አላችሁልኝ? ባላችሁበት ደህና ሆኑልኝ። አላህ ይጠብቃችሁላችሁንም። እሺ ውድድ ነው ማረጋችሁ። አላህ ይጠብቃችሁላችሁ፣ ከቁጥር አያጉድላችሁ። እሺ አካውንተር አልቀየርኩም። ምን ነው? እሺ ኑሩልኛ አለልሽ ያላችሁ አላህ ደግሞ አለው ይበላችሁ እናንተን። አካውንት ይሄው ራሱ እኮ ነው ውዶቼ። ምንድነው እውነትም ምንድነው? ለአምሮት ይላል ከላይ። ደግሞ አካውንትም እንዲመደረግ ተጀመረ። እኔ በራሴ አካውንት እንደገባው ነው የማውቀው። የማን አካውንት ነው ሲባላ ነው እሱ? ምንድነው? እንዴት? በምክንያት ቆይ እስቲ ወጥቼ እንደገና ልግባ። ቆይ በረኩ ማን ነው ረህመቶ በሚባለው በጓደኛው አካውንት 300 ሺህ ብር ከፍለናል አሉ። አሁን አይዲም የተሰራው በዚህ ሰውዬ ስም ማን ነው? ይሄ ረህመቶ በሚባለው ስም ነውና አሁን እንግዲህ በዚህ አጋጣሚ ቪዲዮውን አሁን ሲልኩልኝ ሁላችንም ሼር በማድረግ ታገዙኛላችሁ። የሄዱት ግማሾቹ በሹፍርና፣ ግማሾቹ በክሊኒካል ነርስ፣ ግማሹ ዶክተር፣ ግን ግንባታ ላይ አርማታ ሲያስሞላን ነው የነበረው አሉ። መልሶ እንደገና ትንሽ ቆይቶ ይሄም ሳያንሰው ገና ለሌላ ካምፓኒ ሸጣቸው ወስዶ ማለት ነው። ከአሊያና ወደ አቡዳቢ ለሌላ ካምፓኒ ሸጠናሉ ይሰው ማለት ነው። መልሶ ምን አለን አሉ፣ ከሸጠን በኋላ ከኔ ጋር አይደሉም አላቃቸውም ብሎ ካደን። አያችሁ ኢትዮጵያዊ ሆኖ ክፋቱን አያችሁት። ከዛ ደግሞ ብሎ ካደረገን አሉ። በቃ ጭራሽ አላቃቸውም ብሎ አሁን ለመንግስት አንዳንዴ ይሄ ስራ ሲሰራ እንግዲህ ከመንግስት ጋር እዛ ሀገር ዱባይ ሀገር ካለው መንግስት ጋር እኔ እንግዲህ የሚከፍለው ክፍያ ይኖርበት ምን ይሁንበት አላውቅም። እዛ ከሄደ በኋላ የካደበት ምክንያት ዛሬ ነው እሱ ነው የሚያውቀውና አላቃቸውም አላለ። አሁን ሄደን በምንከሰው ሰዓት እናንተም ተከሳችኋል የሚል መልስ ተሰጠነ። 6 ወር ነበር እንድንሰራ የተፈቀደልን። ግን ከዛ ከ6 ወር አልፈን እኛ 6 ወር ለ6 ወር ከተሰጠን ጊዜ አሳልፈን እኛ ለ1 ዓመት ያህል ሰርተናል ነው እዛ ያሉት። አሁን የሰራንበትም ስንጠይቅ ካምፓኒው ብር አልለቀቀም፣ ገና ብር አልገባልኝም፣ ቆይ እስቲ እያለ የራሱን አገር ልጆች እየለየ በየሆቴሉ አሪፍ ቦታ ላይ ስራ አስገባቸው። እዛ አላባ ላይ ያሉት ልጆች አስወጥቷቸው ሌላ ቦታ ስራ ሰጣቸዋል። አሁን እነዚህ ያሉት ደግሞ ከአርሲ ከዚህ ከአዲስ አበባ የሄዱ ልጆች ናቸውና ሁሉንም ተራ በተራ እያናገሩኝ ነበርና አሁን ይህ ሰው አላባ ቁሊቶ ላይ ያሉ ትልቅ ስታዲየም እያሰራ ይገኛል አሉ።
ማለት ለመወደስ ማለት ነው። ዛሬ ግን ጓደኞቹን ማነው ይሰራሉ ብሎ ከኢትዮጵያ የወሰዳቸውን ልጆች እዛ ያንገላታ አሁን ተደብቀን ያለነው የሆነ ጉራንጉር ውስጥ ተደብቀን ያለነው ከወጣን ይዙናል ብለን ትላንትና 4 ልጆች መጥቶ በፖሊስ አስይዟቸዋል። ለምን ሄደው መብታቸውን እየጠየቁ ስለሆነ አሁን ፎቶግራፉን እየላኩልኝ ነው። እርግጠኛ ነኝ ሜሴጅ እየገባልኝ ነው። ወደ 3 ፎቶግራፍ ይኸው እየገባልኝ ነው። ትንሽ ቆይቼ ፎቶውን ልይና እለቀዋለሁ ማለት ነው። እሺ ምንም የሚመጣ ነገር የለም። እኛ ያለነው እዚህ ሀገራችን ውስጥ ነው ያለነው። እዛ ሰው ሀገር ሆኖ እነሱን እያሰቃየ ያለውን ግለሰብ አሁንም ይህንን ሚዲያ እያያችሁ ወደ 115 ሰዎች ገብተው እያያችሁ ነውና ይህ ሰው ሚስባህ መሐመድ አላባ ላይ የሚታወቀው ሚስባህ መሐመድ በመባል ነው። ዱባይ ላይ ግን ጀማል መሐመድ ነው የሚባለው። ከዚህ ይዛቸው ሄደክ ልጆቹን እዛ እያሰቃያቸው ነውና እባክን አላህን ፍራ። እነዚህ ልጆች ከወጡበት ቤት መልሶ ወደ ሀገራቸው እንዲመለሱ አድርጋቸው። ካለበለዚያ ግን እንግዲህ ትንሽ ቆይተን አሁን ፎቶ ምን ዱባይ ሀገር ያላችሁ በተለያየ ስራ ላይ ያላችሁ የመንግስት አካላትም ትኖራላችሁ። ለእናንተ ሁሉ መልእክት እናስተላልፋለን። ያሁን ቀድሜ ልናገር ብዬ ነውና ትንሽ ቆይቼ እንትን እንዳለውኝ እሺ። ፎቶግራፋቸውን የሰውየውን ፎቶግራፍ ላኩልኝ ብያቸዋለሁ። ሆናችሁ ሀይ እንድትሉት ማለት ነው። ልጆቹ ስቃይ ላይ ነው ያሉት። በተቻለ መጠን ደግሞ ገብቶ እንዲናገሩ እናደርጋለን። ትንሽ ሰዓት ፋታ ስጡኝና መልሼ እገባለሁኝ። እሺ እገባለሁ። ፎቶግራፎች እየመጡልኝ ነው። ፎቶግራፍ እየላኩልኝ ነው። የዚህ ሰው ፎቶግራፍ እየላኩልኝ ነው። በጣም ተረብሿል። እያለቀሱ ነው። ልጅ ጥለው ይሄዱ አሉ። የተሻለ ነገር እናገኛለን ብሎ እዛ ይሄዱ አሉና ማሚዬ እስቲ እንትን በይልን ብለውኛል። እስቲ ሼር አደርጋለሁ ወደ እነ ኡስማን ጋርም እስቲ ሀይባም ካነሳችልኝ መሐመድ ምንድነው እያልከኝ ነው? ዱባይ ሀገር ለስራ ብለው ሄደው የሆነ ካምፓኒ ላይ አስቀጥራቸዋለሁ ብሎ ወስዷቸው ዶክተሮች ና ሹፌሮቹን ወስደው አርማታ ሲያሸክም ኖሮ ደሞዛቸውን በልቶ ጭራሽ አሁን ለሌላ ካምፓኒ ወስዶ ሸጣቸው። ቦታውን ራሱ ጽፈውልኛል። ምን ይባላል መሰለክ? አሁን ቅድም ሳነብ ነበረ። ከአሊያና ወደ አቡዳቢ ወደሚባል ወደ ሌላ ካምፓኒ ሸጠናሉ። እዛ ከሄድን በኋላ ደግሞ ብሎክ አደረገን። አላቃቸውም ማለት ወላሂ በቀደም ሲነግሩኝ ነበረ። እኔ ቀልድ እኮ ነው የመሰለኝ። ወላሂ ዱአ አድርጉላቸው እስቲ ባካቸው። እኔ ስለሰማው ጨንቆኝ ነውና ወተን ተደብቀን የሆነ የቀን ስራ ሰርተን ለምን በለው አሉ። የሆነ ለስላሳ በእጃቸው ይዘዋል። የሆነ ተደብቀው ነው ያሉት። አሁን ትናንት 4 ልጆች አስያዛቸው። ሄዶ በሚከሱ ሰዓት እነሱንም አስቀድሞ ከሰሳቸው። አሁን ፎቶውን አፖስተዋለሁ። አሁን ቀድሜ ልናገር ብዬ ነው። ሀቢባም እየደወልኩላት ነበር፣ ስልኳን አላነሳችም። ትንንሽ ልጆች ዶክተሮችን፣ ነርሶችን ወላሂ ሾፌሮችን እየወሰደ ይሄ ግንባታ ላይ ሲያሰራቸው ነው የቆየው። እሺ ይሁን አንዴ መተናል ብሎ እየሰሩ ነው ያሉት። ወስዶ ደግሞ ለሌላ ካምፓኒ ሸጣቸው። ኢትዮጵያዊ ሆኖ ዱባይ ሀገር ላይ ሱብሃንአላህ። አሁንም ሼር አድርገዋለሁ። አሁንም የሰማችሁ ካላችሁ ይህ ሰው የምታውቁ ሰዎች ካላችሁ ቤተሰቦቹ ካላችሁ ሀይ በሉት። አሁኑ ፎቶግራፍ እየገባልኝ ያለው ምክንያቱም ወይ ሞቶ ሬሳቸው እስኪመጣ ለምንጠብቀው እዛ ጋር ሰው ካልበላ ካልጠጣ እንዴት ነው የሚሆነው? ሊሰሩ አይደል እንደሄዱት። እሺ ትንሽ ልቆይና ፎቶን እንትን ላለው። እሺ አንዴ ደውለውልኝ ነው። እሺ እነሱን ሳውራ ነበረ። በጣም ይቅርታ እና እያሳየው ነው ብያቸዋለሁኝ። እስቲ ከቻልኩኝ ጀሚላ ላስገባሽ እንዴ? መጀመሪያ ፎሎ ላርግሽ እስቲ።
ለምንድን ነው ደግሞ ገስት አላስገባ የሚለኝ ሰው? በአላህ ለምንድን ነው? አንዴ ፎቶግራፋቸውን ትልበልና አይሻልም? እያወሩ ነው። በጣም ብዙ ናቸው ወላሂ ሲያሳዝኑ፣ ወላሂ ሲያሳዝኑ። ደግሞ የገረመኝ እኔ ጓደኛው አሁን እዚህ ነው ያለው። ቆይ ኢየሱስ ማን ነበረ? ቆይ በሱ አካውንት ነው በጓደኛው አካውንት ነው 300 ሺህ ብር እየከፈሉ የገቡት። ማን ይባላል መሰላችሁ? ራህመቶ ይባላል። የማን ጓደኛ ነው? የሚስባህ መሐመድ አላባ ቁሊቶ የሚኖር የሱ ጓደኛ። ዱባይ ላይ ግን ማን ነው የሚለው? በረኩ መሐመድ ወንድሙ ነው። ጀማል መሐመድ ደግሞ ዋናው አሁን የሚያሳስራቸው የሚሸጣቸው ወደ ሌላ ካምፓኒ ማለት ነው። ስለዚህ አንዴ ልውጣ። አሁን እያወራኋችሁ የእነሱ ስልክ ስለገባ ነበር የወጣሁት። አንዴ ፎቶ ምናምን ድጋሚ ልግባ አይደል?